አብዛኛው ጊዜ ልጅነቴ ቶሎ አድጌ ቤተሰቤን ከዚህ ችግር አውጥቼ ለመቦረቅ ሌክዠሪ ነው ለኔ። ሊቭ ዘ ፕሬዘንት ሞመንት። ዛሬ መኖርን መለማመድ፣ እችን ሰዓት እችን ደቂቃ ብቻ መኖርን ፕራክቲስ ማድረግ፣ ለነገ ፕላን ማውጣት። እዚህ ጋር ቆሜው ዳጊ ምናምን ተብሎ ተጨብጭቦልኝ እዚህ ጋር ቆሜ ማወራችሁ ከናንተ የተሻልኩ ስለሆንኩ አይደለም። ዓለም ላይ ብቻችንን የቀረን ይመስለናል። የኛ አይነት ችግር ሌላ ሰው ያለበት አይመስለንም። በቃ we are the only ones going through that problem ብለን ነው አይደለም እናስብ። ለሌላ ሰው የተቻለ ነገር ሁሉ ለኔ የማይቻልበት ምንም ምክንያት የለም ብዬ ማመን ስለጀመርኩ ነው። በጣም ብዙ ነገሮች አስረውኛል። የደረሰብኝ ፈተና መከዳት ሊሆን ይችላል፣ የትዳር መፍረስ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ የምንወደውን ጓደኛ ማጣት ሊሆን ይችላል። ብዙ ጊዜ የምንረበሽባቸው ነገሮች ወይም መልቀቅ ያቃተን ነገሮች እያወቅን አይደለም የምንይዘው ነገር፣ ሳናውቀው at the back of our head ግን ይረብሸናል። ዛሬ ስለ ሌቲንግ ጎ ኤንድ አክሴፕታንስ ኦልሬዲ የተፈጠሩ ነገሮችን ስለመተውና ስለመቀበል እንድናወራ ፈለግኩኝ። እያንዳንዳችን ህይወታችን ውስጥ የሚከናወኑ ብዙ ነገሮች አሉ። በጣም ብዙ ከልጅነታችን ጀምረን አድገን ዛሬ እና ትላንት ከትላንት ወዲያ ዊትነስ የምናረጋቸው የሚያጋጥሙን በጣም ብዙ የተለያዩ ነገሮች አሉ። በጣም ብዙ ያጋጠሙኝ ነገሮች አሉ ህይወቴ ውስጥና ለረጅም ጊዜ ስትራግል ያደረኩበት አሁንም ደግሞ አለፍ አለፍ እያልኩ የምቸገርበት ነገር ምንድነው? የሆነን ነገር ሆኗል ከሆነ በኋላ ልቀየረው ምንም ፓወር የለኝም። ስለዚህ ነገሩን መተውና መልቀቅ፣ ምክንያቱም በጣም ትልቅ ቁልፍ ነው ህይወታችን ውስጥ። አብዛኞቻችን ባለፈ ታሪክ ተሳስረን ያለን አይደለም። በጣም ብዙ ነገሮች አስረውኛል። የደረሰብኝ ፈተና መከዳት ሊሆን ይችላል፣ የትዳር መፍረስ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ የምንወደውን ጓደኛ ማጣት ሊሆን ይችላል። ብዙ ጊዜ የምንረበሽባቸው ነገሮች ወይም መልቀቅ ያቃተን ነገሮች እያወቅን አይደለም የምንይዘው ነገር፣ ሳናውቀው at the back of our head ግን ይረብሸናል። እንትና እንዲህ ባያደርገኝ ኖሮ እንደዚህ አልሆንም ነበረ፣ የተወለድኩት ከእንደዚህ አይነት ቤተሰብ ቢሆን ኖሮ ይህ አይፈጠርም ነበረ፣ ያመንኩት ሰው ትቶኝ ሄደው እኔ ምን ስለሆንኩ ይሆን? ብዙዎቻችን ለምሳሌ ስንከዳ ራሳችንን ነው ኮስችን የምናረገው አይደል? ወይ በቂ አይደለሁ፣ ወይ የተሳሳትኩት ስህተት አለ፣ ወይ ያላረኩት ነገር ነበረ እንላለን። ከራሳችን ሲያልፍ ደግሞ ቤተሰቦቼ ሲያሳድጉኝ ሊሰጡኝ የሚገባውን እውቀት አልሰጡኝም፣ ወይም ደግሞ እንደ ልጅ ሊደረግልኝ እንዲገባ የነበረው ነገር አልተደረገልኝም። ብቻ ራሳችንን ጨምሮ የተለያዩ ሰዎችን ብሌም እናረጋለን፣ እንኮንናለን አይደል? ከዛ ደግሞ ነገሩ ከሆነ በኋላ በብዛኛው የምንሰቃየው እኛ አልፏል፣ ልንቀይረው አንችልም፣ ግን ሁሌ ይረብሸናል። ልባችን ይመታል፣ ውስጣችን ይጨነቃል፣ አንግዛይቲው አለ። ዓለም ላይ ብቻችንን የቀረን ይመስለናል። የኛ አይነት ችግር ሌላ ሰው ያለበት አይመስለንም። ምንም ብታረጉት የሆነው ነገር የመቀየር አቅም የለንም። ለሆነው ነገር ግን ሪአክት ያለ ማድረግ አቅም ግን እኛ ውስጥ አለ። ያንን እንዴት ነው ማድረግ የምንችለው? ዳጊ ሁሌ ምን ትላለች? በጣም ለማከብረው ለምወደው ሰው የምሰጠው ትልቁ ስጦታ ጊዜ ነው ብላ ዛሬ ውድ ስጦታዋን ጊዜዋን ሰጥታ ልታስተምረን። ዳጊ ዝግጁ ነች? እናንተ ዝግጁ ናችሁ ወይ? አይሰማኝም። ዝግጁ ናችሁ ወይ? ሌላ እኔ በጣም የምወደው አባባል አላት፣ ሰው መሆን ፍቅር የስ። ስለዚህ ባካችሁ ዝግጁ ከሆናችሁ ከኔ ጋር በመሆን ዳጊን ወደ መድረክ ጋብዙልኝ። ዛሬ ስለ ሌቲንግ ጎ ኤንድ አክሴፕታንስ ኦልሬዲ የተፈጠሩ ነገሮችን ስለመተውና ስለመቀበል እንድናወራ ፈለግኩኝ። እያንዳንዳችን ህይወታችን ውስጥ የሚከናወኑ ብዙ ነገሮች አሉ። በጣም ብዙ ከልጅነታችን ጀምረን አድገን ዛሬ እና ትላንት ከትላንት ወዲያ ዊትነስ የምናረጋቸው የሚያጋጥሙን በጣም ብዙ የተለያዩ ነገሮች አሉ። በጣም ብዙ ያጋጠሙኝ ነገሮች አሉ ህይወቴ ውስጥና ለረጅም ጊዜ ስትራግል ያደረኩበት አሁንም ደግሞ አለፍ አለፍ እያልኩ የምቸገርበት ነገር ምንድነው? የሆነን ነገር ሆኗል ከሆነ በኋላ ልቀየረው ምንም ፓወር የለኝም። ስለዚህ ነገሩን መተውና መልቀቅ፣ ምክንያቱም በጣም ትልቅ ቁልፍ ነው ህይወታችን ውስጥ።
አብዛኞቻችን ባለፈ ታሪክ ተሳስረን ያለን አይደለም። በጣም ብዙ ነገሮች አስረውኛል። የደረሰብኝ ፈተና መከዳት ሊሆን ይችላል፣ የትዳር መፍረስ ሊሆን ይችላል፣ ገንዘብ ማጣት ሊሆን ይችላል፣ የምንወደውን ጓደኛ ማጣት ሊሆን ይችላል። ብዙ ጊዜ የምንረበሽባቸው ነገሮች ወይም መልቀቅ ያቃተን ነገሮች እያወቅን አይደለም የምንይዘው ነገር ሳናውቀው አት ዘ ባክ ኦፍ አወር ሄድ ግን ይረብሸናል። እንትና እንዲህ ባያደርገኝ ኖሮ እንደዚህ አልሆንም ነበረ፣ የተወለድኩት ከእንደዚህ አይነት ቤተሰብን ቢሆን ኖሮ ይህ አይፈጠርም ነበረ፣ ያመንኩት ሰው ትቶኝ ሄደው እኔ ምን ስለሆንኩ ይሆን? ብዙዎቻችን ለምሳሌ ስንከዳ ራሳችንን ነው ኮስችን የምናደርገው አይደል? ወይ በቂ አይደለሁም፣ ወይ የተሳሳትኩት ስህተት አለ፣ ወይ ያላረኩት ነገር ነበረ እንላለን። ከራሳችን ሲያልፍ ደግሞ ቤተሰቦቼ ሲያሳድጉኝ ሊሰጡኝ የሚገባውን እውቀት አልሰጡኝም፣ ወይም ደግሞ እንደ ልጅ ሊደረግልኝ የሚገባ የነበረው ነገር አልተደረገልኝም። ብቻ ራሳችንን ጨምሮ የተለያዩ ሰዎችን ብሌም እናደርጋለን፣ እንኮንናለን አይደል? ከዛ ደግሞ ነገሩ ከሆነ በኋላ በብዛኛው የምንሰቃየው እኛ ነን። አልፏል፣ ልንቀይረው አንችልም፣ ግን ሁሌ ይረብሸናል። ልባችን ይመታል፣ ውስጣችን ይጨነቃል፣ አንግዛይቲው አለ። ዓለም ላይ ብቻችንን የቀረን ይመስለናል። የኛ አይነት ችግር ሌላ ሰው ያለበት አይመስለንም። በቃ we are the only ones going through that problem ብለን ነው አይደለም እናስብ። ምክንያቱም ኦፍ ኮርስ ኢሞሽን ቫሊድ ነው። የእያንዳንዳችን ችግር ከሌላ ሰው ጋር ሲነጻጸር ሌላው ሰው ትንሽ ነው ብሎ ቢያወርደውም እኔን ነገር ውስጥ ካስጨነቀኝ ድረስ የኔም ችግር ነው። ከከሌ ጋር አወዳድሩ ብትሉኝ እያወዳደርኩ የኔ ትንሽ ነው ብዬ ነገሩን መልቀቅ እችላለሁ? አልችልም። ነገሩ ያስጨንቀኛል። ግን ቁልፉ ምንድን ነው? የሰዎችስ አይምሮ ለምንድን ነው ያለፈ የሆነን ነገር በተለይ ኔጌቲቭን መርጦ ፎከስ የሚያደርገው? አሁን ዜና ካያችሁ ይሄን ያህል ሰው ሞተ፣ ይሄን ያህል ሰው ተራበ፣ ይሄን ያህል ቦታ ጦርነት አለ። በጣም ገነው የምንሰማቸው ዜናዎች እነሱ ናቸው አይደል? ሶሻል ሚዲያ ላይ የምናየው ዜና ከፖዚቲቭ ነገር እኮ ስለሌለ አይደለም። ከፖዚቲቭ ግን ኔጌቲቭ ነገር የመግነን ኃይል አለው። ቢካዝ የሰው አይምሮ ኔጌቲቭ ነገርን የመሰብሰብ አቅሙ ወይም ደግሞ የመስማት አቅሙ በጣም ከፍተኛ ነው። ወይ ኤክሳይት ወይኔ ጉዴ ጭንቀት ለምን እንደዚህ ሆነ የሚለውን ነገር ለማውራት ስለሚመቸን ቪክቲም ሜንታሊቲውን ስለተላመድ ነው። ኒውሶችም የዜና ዘጋቢዎችም ሲኤንኤን በሉት አልጀዚራ በሉት ኤኒ ያውቃሉ። ይሄንን ማርኬቲንጉ የት ላይ እንደሚሰራ ያውቃሉ። ዛሬ እንደዚህ ደስ የሚል ቀን ነበረ ከሚሉና ይሄን ያህል ሰው ይሄን ያህል ከተማ ውስጥ ሞተ ሲሉ እየተደዋወልን ነው አይደል የምናወራ። ጦርነት ተነሳ፣ ይሄን ያህል ሰው እንዲሆነ፣ እከሌ ታሰረ፣ የሃይማኖት ችግር መጣ። ቢካዝ አይምሮአችን ኔጌቲቭ ላይ ፎከስ ማድረግ ፕሮግራም ተደርጓል፣ ለምዷል። ስለዚህ ወደ ኋላ መለስ ብለንም ስናስብ ካስተዋላችሁ ህይወታችን ውስጥ የተከናወኑ በጣም አሜዚንግ የሆኑ ነገሮች አሉ። ግን ሞር የምናስበው የትኛውን? የተከፋንበትን፣ ያዘንበትን፣ ያጣንበትን፣ የጎደለብንን፣ ሰዎች ያደረጉንን ነገሮች ነው በጣም የምናስበው። የተከናወኑትን ነገሮች የመቀየር ጉልበት የለንም፣ በፍጹም የለንም። ግን አብዛኞቻችን እነዛ ነገሮች ውስጥ ነው ያለነው። አም ቴሊንግ ዩ እኔ በጣም በሱ ነገር አልፌያለሁ ለረጅም ጊዜ። ለምን ሆነ? እንዲህ ባላደርግ ኖሮ እንዲህ አይሆንም ነበር። ኦልሬዲ ሆኗል። እነዚህ ሰዎች እኮ እንዲህ ስለሆንኩኝ ነው እንደዚህ ያደረጉት። በተለይ ራሴን በቃ እኔ ይሄኛውን ነገር በሰዓቱ ይሄን ያህል ልረዳ ይገባ ነበር፣ ሊገባኝ ይገባ ነበር፣ እንደዚህ አይነት ዋጋ መክፈል አልነበረብኝም። ማአት ነገሮችል ነበረ። ቱ ዘ ፖይንት አባቴን ማዳን ነበረብኝ። ምንም ባደርግ ኖሮ አላድነውም ነበረ። ምንም ባደርግ ካደረግኩት በላይም ባደርግ ኖሮ ግን ዛትስ ሃው የኛ አይምሮ የሂውማን አይምሮ ፕሮግራም ተደርገናል። ቢሆን ኖሮ ባደርግ ኖሮ ቢሆን ኖሮ ሰው ለረጅም ጊዜ ራሴን ቀጥቼው ነበር። ቀድሜ አባቴ መታመሙን ባውቅ ኖሮ፣ ቀድሜ ብደርስለት ኖሮ፣ ወይ ራሴን አመመ ሆዴን አመመ ያለ ቀን ያኔ ባውቅ ኖሮ እኮ ጉበት በሽታ እንደሆነ እንዲህ ላደርግለት እችል ነበር እያልኩ ያሳለፍኳቸው ጊዜያቶች ማመን ነው የሚያቅታችሁ። በፐርሰናል ላይፌም እንደዛ እንዲህ ባላደርግ ኖሮ አይፈጠርም ነበር፣ ወይም ባላደርግ ኖሮ ሁለቱም አይጠቅምም። ግን ለረጅም ጊዜ ረብሾኛል። ለኔ ግን ለምን ጠቀመኝ? ነገሮችን ማሰብ እንድችል ጠቀመኝ። ምን እያልኩ ነው? ዋት አም ሴይንግ እያስጨነቀኝ እየረበሸኝ ኢሞሽናሊ ስቴብል እንዳልሆን እያደረገኝ ነው እንጂ ያለው እየጠቀመኝ አይደለም። ስለዚህ ከዚህ የተሻለ አኗኗር የለም ወይ? የጸጸት፣ የቁጭት፣ የበቀል፣ የጭንቀት ህይወት ነው ወይ? ላይፍ ይሄ ነው ወይ? ላይፍ ከዚህ የተሻለ መሆን አለበት። ነገር ውስጥ ስንሆን እኮ ምንም ብትሉን፣ እኔን ጨምሮ ምንም ብትሉን
አንተ ምን አለብህ ወይ አንቺ ምን አለብሽ ነው የምንለው አይደል? ሰዎች አስተያየት ጠይቀን ራሱ ሲሰጡን መሬት ላይ ያለ ሰው እንላለን። ቢካዝ በቃ ችግሩ እኛ ላይ ሲደርስ ትልቅ ነው። የምናስበው ነገር እኛ ላይ ሀፕን ሲያደርግ ትልቅ ነው። እዚህ ምድር ላይ በጣም ብዙ ሰው ተፋቶ በፍቺ ይኖራል አይደል? ግን እኔ ጋር ሲደርስ አንቺ ጋር ሲደርስ ግን ስሜቱ እንዴት ነው? ሌላ እዚህ ምድር ላይ ሰው ተፋቶ የሚያውቅ አይመስልም አይደል? ዲቮርስ መጥቶ የሚያውቅ አይመስለንም። በቃ እኛ ጋር ብቻ እኛ ቤት ብቻ ያንኳኳ ነው የሚመስለን። ሞትም ሲመጣ እንደዛ ከሌ ሞተ እየተባለ እንደዚህ ሆነ እየተባለን ሞት እውነት የሆነ የማይቀር ነገር እንደሆነ ያወቅን ልክ እኛ ቤት ሲመጣ ግን ሂት ያደርገናል። በጣም የምንወደውን ሰው ስናጣ አይደል? ሰው እዚህ ላይ ያለው ችግር ለራሴ የገባኝ ነገር ሁሉ ሰው ቤት የሚያንኳኳ ነገር ዳጊ ቤት ላይ አንኳኳ እንዴት ይችላል ብዬ አምናለሁ። እብደት አይደለም እንዴ? ሌላ ሰው ላይ የደረሰ ነገር እኔ ላይ የመድረስ ፖሲቢሊቲው ሰፊ ነው። እኔም ሰው ነኛ። ግን ሲደርስብን እንደዛ አይደለም እና ሲደርስብን ወደኋላ መልስ ፍለቃ ለምን ሆነ ለምን ተደረገ መልሱን ደግሞ አናገኘውም። እንዲህ መሽከርከር ነው እንጂ መልስ የለውም። ከሌ ለምን እንዲያረገኝ ብትሉ መልስ የለውም። ያ ሰው ራሱ መልሱን ቢነግራችሁ መልሱን አታምኑት። ለመልሱ ደግሞ ሌላ መልስ ትፈልጋላችሁ። ግን እንዲህ የሚለኝ እኮ እንዲህ ቢሆን ኖሮ ለምን እንደዚህ ይለኛል ደግሞ ብለን መልሰን እንመለሳለን። ስለዚህ ህይወታችን ውስጥ የተፈጠሩ ነገሮችን ያለፉ ነገሮችን ምን ማድረግ አለብን? መተው አለብን። እንደሚወራው ግን ቀላል አይደለም። እኔ እንደ ቀልዶ መተው አለብኝ እያልኩ ነገሮችን ትቻ አይደለም። ጊዜ ወስዶብኛል፣ ፕራክቲስ ወስዶብኛል፣ ራሴን መውደድ ወስዶብኛል፣ ለራሴን ቫልዩ ማረቅ ሰልፍ ወርዝ በቃ ማንነቴን ዳጊ ማን እንደሆነች መረዳት ነበረብኝ። ቢፎር የሚረብሹኝ ነገሮች መረበሻቸውን እንዲያቆሙ እኔ ማን ነኝ? እኔ ምን ይገባኛል? እኔ ራሴን ምን ያህል እወደዋለሁ? ምን ያህል አከብረዋለሁ? ለራሴ የምሰጠውስ ዋጋ ምንድን ነው? እዚህ ምድር ላይ መኖርስ ማለት ምንድን ነው? ምን ያህልስ ጊዜ ነው የምንኖረው? ሪሊ የሚረብሹ ነገሮች ዘላለማዊ ናቸው ወይስ ጊዜያዊ ናቸው? የዛሬ 6 ወር ሲያስጨንቃችሁ የነበረውን ነገር ዝም ብላችሁ አይምሯችሁ ውስጥ አስቡት። ዛሬ ላይ ያስጨነቃችሁ ነው አይደለም። አንዳንዶቻችን ምክንያቱን እንኳን ረስተናል። የዛኔ በዛ ደረጃ የተጨነቅ ነው፣ በዛ ደረጃ ዲፕረስድ ይሆን ነው፣ በዛ ደረጃ የተናደድ ነው ለምን እንደሆነ ራሱ ረስተናል። ግን በሰዓቱ ዋጋ አስከፍሎን እንቅልፍ አልተኛንም፣ ስናልቅስ ነበር፣ ስናዝን ነበር። ኔጌቲቭ ነገር የሚያስብ ሰው ሞር ኔጌቲቭ ነገር ነው እየተጨማመረ ህይወታችን ውስጥ የሚመጣው። if it doesn't matter in 5 years don't give it 5 minutes ይባላል። በ5 ዓመት ውስጥ ማተር የማያደርግ ነገር ከሆነ ህይወታችሁ ውስጥ 5 ደቂቃ አትስጡት ነው የሚባለው። እና እኔን ጨምሮ ብዙዎቻችን በአንድ ወቅት ያስለቀሰን፣ በአንድ ወቅት ያስከፋን፣ በአንድ ወቅት ያሳዘነን ቅጥል እርር ያደረገንን ነገር ዛሬ ላይ ረስተነዋል፣ ሙቭ ኦን አድርገናል። ስለዚህ ወደ ኋላ ተመልሰን ስናየው ምን ሆኜ ነው እንደዚህ የሆንኩት? ሰው ከሆነ አሁን ያ ሰው ይገባዋል ለሱ ብዬ ነው እንደዚህ የሆንኩት እንላለን። ስራ ከሆነ ለሚያልፍ ስራ፣ ዛሬ የተሻለ ስራ ለማገኘው እንደዛ መሆን አለብኝ እንላለን። ያ የሚያሳየን ፓስቱን መልቀቅ እንዳለብን፣ ያለፈ ነገር ላይ የማስቆም ፓወር ስለሌለን ያንን ነገር እርግፍ አድርገን መሸኘት መቻል አለብን። ሀርት ብሬክም ከሆነ መክሰርም ከሆነ ማዘንም ከሆነ የምንወደውን ሰው በሞት ማጣትም ከሆነ ዋትኤቨር ኢት ኢዝ ጉልበት የሌለን ነገር ላይ የምናቃጥለው ጉልበት እያደከመን ሞር እያሳዘነን፣ ህልም ካለን ህልማችን እንዳንከተል እያደረገን ነው እንጂ የሚሄደው አይረባንምም አይረዳንምም። ሆኗል። ዴቭ ምን ይላል? የሆነው ሆኗል። ምንም ብታረጉት የሆነውን ነገር የመቀየር አቅም የለንም። ለሆነው ነገር ግን ሪአክት ያለ ማድረግ አቅም ግን እኛ ውስጥ አለ። ያንን እንዴት ነው ማድረግ የምንችለው? live the present moment። ዛሬን መኖርን መለማመድ። እችን ሚኒት፣ እችን ሰዓት፣ እችን ደቂቃ ብቻ መኖርን ፕራክቲስ ማድረግ። ለነገ ፕላን ማውጣት። ሰዓት አለ አይደል? 12 ሰዓት፣ 1 ሰዓት፣ 3 ሰዓት፣ 24 ሰዓት በቀን ብለን ያስቀመጥነው የዛሬ 3 ወር እንዲላ ማድረግ ፈልጋለሁ። ገንዘብ መስራት ይሆናል፣ አዲስ ስራ መቀየር ይሆናል፣ የራሳችሁን ካምፓኒ መክፈት፣ ዋትኤቨር፣ ልጅ መውለድ ይሆናል። ፕላን ታረጋላችሁ። all we can do is ፕላን ማድረግ እንችላለን። ግን ነገን እያሰብን ገና ባልመጣ ነገር እኔ በተደጋጋሚ ነው ይሄን ትምህርት ማስተምርበት ምክንያት ስለሚረሳ ነው።
እኔም ተምሬው ረሳው ነበረ በተደጋጋሚ። እኔም ነገሩ የገባ ይመስሎኝ ሊቪንግ ዘ ፕሬዘንት ሞመንትን ትንሽ ቀን ኖረውና ተመልሼ ወደ ትላንት ግን እኮ እላለሁ። በቃ ለምን መሰላችሁ? ኮምፎርት አለው አይደል? ራሳችሁ ቪክቲም ስትሆኑ ስታለቃቀሱ ሰው አይዞሽ በቃ እንደው ምናምን ሲላችሁ እኮ ደስ ይላል ስሜቱ። የሆነች ኮምፎርት ዞን ውስጥ እንገባለን። ሁሉም ነገር ይለመዳል። ስቃይም ይለመዳል፣ ድህነትም ይለመዳል አይደል? ደስታም ይለመዳል። ስለዚህ እኛ ሰዎች አይዟችሁ ባሉን ቁጥር ደስ ይለናል። አንድ ነገር ስንት ሰው ነው የምታማክሩት? ብዙ ሰው አይደል? ለቤስት ፍሬንዳችሁ ታወሩታላችሁ፣ ያማክራችኋል። እንዲህ ነው። ለሌላኛው ጓደኛችሁ ታወራላችሁ። ያኛ ወሬው እኮ አንድ አይነት ነው። እኔ ስለማደርገው ነው የምነግራችሁ። አንድ አይነት ወሬ ነው፣ ግን ለ30 ሰው ታወሩታላችሁ። በቃ ከሁሉም ሰው የሚገኘው አስተያየት አዲክቲቭ ነው። በቃ ሱሰኛ ያደርጋል። አንደኛ እናንተ ልክ እንደሆናችሁና የተፈጠረው ነገር ልክ እንዳልሆነ በተደጋጋሚ ፕሩቭ እንዲደረግላችሁ ይሆናል። ሁለተኛ ሲታዘንልን አዘ ሂውማን ቢንግ በቃ ቪክቲም ሜንታሊቲውን ስለለመድ ነው አይዞሽ አይዞ የሚባለው ስሜት ደስ ይለናል። እዛ ኮምፎርት ውስጥ እንገባና አንዳንድ ሰዎች ለአመታት ለ20 ለ30 ለ40 አመታት ወይም እስኪሞቱ ድረስ ያንን ነገር በተደጋጋሚ እያደረጉት ይኖራሉ። ባሌ የዛሬ 30 አመት እኮ ጥሎኝ ሄደ ብሎ ዛሬ ላይ ያወራል። ኢማጂን ለ30 አመት ተሸክመውት የሚንቀሳቀሱትን ስቃይ። ሳያገቡም የቀሩ ሰዎች አሉ። በዛው ሰው እንዴት አምናለሁ ሰው ብሎ ይቀራሉ። ከዛ ሰው የተሻለ ሰው ሊኖር እንደሚችል እንኳን ማሰብ አይፈልጉም። ለምን? ሪስክ ነው። ግን ያንን እየተደጋገሙ ያወሩታል። ዘፈኖቹ ደግሞ ያግዙናል። የኛ ሀገር ዘፈኖች አይደለ? ከአንድም 2-3 ፍቅር ይዞኝ ነበር፣ ዛሬ ደግሞ ደገመኝ። ጭንቅ ጥብብ እያልኩልህ ቻው ቻው ትልና ተመልሳ ትመጣለች። እኔም እቀበላታለሁ። ምን ያህሎቻችሁ ናችሁ በቃ ዘመኪና ውስጥ ሆናችሁ እቺ የምትኮረኩራችሁን ዘፈን ሪፒት ላይ፣ ከዛ ደግሞ ቦታችሁም ደርሳችሁ ደግሞ አትወርዱም ከመኪናው? ቆይ ትንሽ አይደል? ዛትስ እኮ ስቶሪያችንንም እንደዛ ነው እኮ የምንነግረው። የፈለግከውን አድርገኝ ግን ተመልሰና። ዘፈኖቹ በጣም ይገርማሉ። በቃ እኛም we are addicted to it። አንዳንድ ሰው ቁጭ ብሎ ምንም ቦይፍሬንድ የለው ባል የለው ምንም የለው፣ ግን የኔ ፍቅር ልሙት የሚል ዘፈን 40 ጊዜ እየከፈተ ይሰማል። እና የምትስቁት ሰዎች ናችሁ ደግሞ የምትሰሙ። ፍቅር ሳይዘን ፍቅር ይዞንም እየየ ማለት አንዱ ነገር መምረጥ አለብን እኮ አይደል? በሁለቱም እየየ ይሆናል። that's what we're doing to ourselves. look at it። ፍቅርም ከሆነ I love you የኔ ፍቅር ነገ ቁርስ በላ ሆይ እያለን ዛሬ አልቆብን ስለ ነገው እየተጨነቅን እስከ ሌሊቱ 8 9 10 ሰዓት እናመሻለን አይደል? I miss youም ስቃይ ሆነ፣ I love youም ስቃይ ነው፣ ሲሄዱም ስቃይ ነው አይደል? ሲሄዱ ደግሞ ጥሎኝ ሄደ፣ እኔ ወድጄው እንዲያርግለት እድሜን ተጫውቶብኝ 10 አመት አባክኜ 2 ልጆ ልጄ ሄዱ። አዎ ሄዱ። ስለዚህ ሲሪየስሊ ጋይስ ከምንሰማው ዘፈን ጀምሮ መምረጥ አለብን። ከምንመለከተው ፊልም ጀምሮ መምረጥ አለብን። ከምናነበው መጽሐፍ ጀምሮ መምረጥ አለብን። እኛ ግን እቺ በቃ ተመችታናለች። እየየዋ ስለተመቸችን ቲክቶክም ስክሮል ስናረግ ጦርነቱ እንደዚህ ነው፣ ራቤን ያህል ሰው ተራበ፣ ከሌኮ ተፋታች። ቁጭ ብለን ስንደዋወል እንኳን የራሳችንን ችግር ለመሸሽ ስለሌላ ሰው ችግር ማውራት ይቀናናል አይደል? ሰማሽ እንዴ እንትና እኮ እንደዚህ ያለች ምናምን። አንዳንድ ሰው እኔ ሲያወራ የጀስቲን ቢበርና የሴሊና ጎሜዝ ጉዳይ አይገርምም ይላሉ ቲክቶክ ላይ መጥቶ። የራሳችንን ፕሮብለሞች ዲል ሳናደርግ ነው ስለሌሎች ሰዎች አስተያየት ስንሰጥ የምንገኘው። ስለዚህ ከዛ ቪክቲም ሜንታሊቲ የምንወጣው አንደኛ ፓስታችንን ምንም ቁጥጥር ስለሌለን ያለፈው ታሪክ ላይ ያ ታሪክ ከዚህ በኋላ እኔ ዲፋይን ስለማያደርገኝ ያን ታሪክ መሰናበትና መሸኘት አለብኝ ብለን ስናምን ነው። ይከብዳል። አምናሳይን ቀላል ነው ያልኳችሁ አይደለም። ለምን እያንዳንዳችሁ እዚህ ውስጥ እኔን ጨምሮ ብዙ የተለያየ ታሪክ አለን። በጣም የሚያስለቅስ፣ በጣም የሚያሳዝን፣ ብዙ ነገር የሚያደርግ ግን መቀየር አንችልም። ሆኗል። የሆነ ነገር ለምን ሆነ ብሎ እንደመታገል ደግሞ ትልቅ እብደት የለም። አሁን ኢን ማይ ኬዝ የኔን ህይወት ብትመለከቱ አብዛኛው ጊዜ ልጅነቴ የፕሮግራም ነው። ቶሎ አድጌ ቶሎ ተምሬ ቤተሰቤን ከዚህ ችግር አውጥቼ እዚህ ጋር አሻንጉሊት ይዤ እንኳን እየተጫወትክ ቢሆን እዚህ ጋር ደግሞ ሌላ መጽሐፍ ካጠገቧ አነባለሁ ያለ እድሜ። ቢካዝ ለመቦረቅ ሌክዠሪ ነው ለኔ። ኦልሬዲ ያንን ህይወት እያየሁ ስላደግኩኝ ቤተሰቤን ከዛ ችግር ማውጣት አለብኝ፣ ወንድሜ እንዲህ ማድረግ አለብኝ፣ ለአባቴ ቤት መግዛት አለብኝ፣ እኔ ብቻ ነኝ ያለዋቸው ተስፋ የሚለው ጫና ራሱ ከባድ አይደለም?
if I don't make it እኔ ካልሆነልኝ የቤተሰብ ዘላለም እንዲሆነው መቅረት ነው የሚለው ጫና ለህፃን ልጅ አይምሮ በጣም ከባድ ነው። ከዚህ በኋላ ያለፈውን ታሪክ እያሰቡ ማለት ኦፕሽን አይደለም። ምክንያቱም ዛሬ ከምታስቡት ህልም እያስቆማችሁ ያለው ነገር ያለፈው ታሪክ ብቻ ነው። ያለፈው ታሪክ ደግሞ እናንተ ላይ ጉልበት የለውም። ሁሌ በጣም መወደው አንድ ታሪክ አለ፣ ሁሌ ነው የምናገረው። ምንድነው? ሁለት ሞንኮች ወይም መነኩሴዎች ወክ ያደርጋሉ ወደ ሰፈራቸው ወደሚኖሩበትና አይወሩም፣ ጸጥ ብሎ ነው የሚጓዙት። የመነኩሴ ልብሳቸውን ለብሰዋል። እየተጓዙ አንድ ቦታ ሲደርሱ ኃይለኛ ወንዝ አለና አንድ ሴት ቀሚሷን ሰብስባ መሻገር አቅቷት ቆማለች። አያዋትና ሊያልፉ ሲሉ አንደኛው ሞንክ ሮጥ ብሎ ሄደና ተሸከመና አሻግሯት መንገዳቸውን ቀጠሉ። በጣም ብዙ ማይል ርቀት ከተጓዙ በኋላ ይሄኛው ሞንክ ምን አለው? እኔ ምልህ እኛ እኮ ሞንኮች ነን፣ ሴት መንካት አይፈቀድልንም፣ አንተ ግን ሴትዮዋን ተሸክመህ አሻገርካት ይለዋል። ይሄኛው ሞንክ አየውና እኔ እኮ ሴትዮዋን ካወረድኳት ቆይቻለሁ፣ አንተ ነህ እስካሁን የተሸከምካት። ስለዚህ አብዛኞቻችን የራሳችንንም ሳይሆን የሌሎችንም ሰዎች ፓስት ተሸክመን ነው እየተንቀሳቀስን ያለን። የዘመድ፣ የጓደኛ፣ የቦይፍሬንድ፣ የባል፣ የሚስት ያለፈ ታሪክ ይዘን እየተጓዝን ያለ ነው። ዛሬ ላይ ግን ወደፊት እንዳንራመድ ያደረገን ቤታችሁ ስትሄዱ ቀስ ብላችሁ ብታስቡት አስሮ እንዲህ የያዘን ነገር አለ። አትችም ስትባይ ካደግሽ አልችልም ብለሽ የተቀመጥሽ በጣም ብዙ ሰዎች አለ። አንተ ሰነፈነ ትምህርት አይገባም ስለተባልክ በቃ ሰነፍነኝ ትምህርት አይገባኝም። ለምን? ያ ነገር ፕሮግራም ነው። ሳብኮንሺየስ ማይንዳችን ውስጥ ገብቶ ተጠራቅሟል። እኛ ደግሞ ህፃን ሆነን ሳብኮንሺየስ ማይንድ ሪጀክት አያደርግም፣ ተቀብሎ ይዞታል። ስለዚህ ምን እንላለን? አይ እኔ እኮ ድሮም ትምህርት አይሆንልኝም። ሲያሳድጉንም ይሉናል በቃ ትንሽ መልኳ ያምራል ብሎ ካሰቡ አንቺ በሀብታም ባል ታገኛለሽ፣ አንቺ ጎማዳነሽ ተማሪ እንባላል። አውቀው እኮ አይደለም ግን that's what they think። ያ ነገር ግን ልጅ ስለሆነ እኛ ስንሰማው ግን እኛ አይምሮ ውስጥ ጥሎ የሚያልፈው ነገር አለ። በራሳችን ኮንፊደንስ እንዳይኖረን አንቺ ባርቾ፣ አንቺ ጎማዳ፣ አንቺ ምን እየተባለ እናድጋለን። ስለዚህ የፈለገ ማንም ሰው ተነስቶ ጥሎን ሲሄድ ከራሳችን ጋር ነው አይደል የምናገናኝ? ከኔ የተሻለ ስላገኘ ነው፣ ከኔ የተሻለ ስላገኘች ነው፣ because I'm not worth it፣ because እኔ እንዲህ ነኝ፣ እኔ አላምርም። because ብዙዎቻችን ለራሳችን ጨካኞች ነን። ስለ ራሳችን የምንሰጠው አስተያየት በጣም ያስደነግጣል። ለሌላ ሰው አውጥተን የማንለው ነገር ነው ስለ ራሳችን የምንለው። እኔ ወፍራም ነኝ፣ እኔ አላምርም፣ እኔ ሰነፍ ነኝ፣ እኔ ስራ የለኝም፣ እኔ በቃ ኔጌቲቭ ሰልፍ ቶክ በተደጋጋሚ እናደርጋለን። ቢካዝ ስንሰማ ያደግነው ያንን ነው። በቤትም ትምህርት ቤትም ያ ነገር ፕሮግራም ተደርገናል። አሁን ፓስታችን ፕሬዘንታችንን እያበላሸው ነው። ፓስታችሁን መልቀቅ የምትፈልጉ ሰዎች በቃኛ ህይወት የኔ አይደለም፣ ከዚህ በኋላ ሰላም፣ ደስታ፣ ረፍት ነው የምፈልገው የምትሉ ሰዎች ጋይስ እመኑኝ፣ እኔ በቃ አም ዘ ሊቪንግ ዊትነስ እዚህ ጋር ቆሜ ሳወራችሁ ዝም ብዬ አይደለም፣ በቃ ሆኖ ስለሆነብኝ ነው፣ ስለደረሰብኝ ነው። እንዲቆጣጠረኝ የፈቀድኩት ነገር በሙሉ ብዙ ነገሮች አበላሽቶብኝ ነው። ነገሩን ደግሞ የሚያስተምረኝ ስላልነበረ ቀድሞ የሚመራኝ ይሄ እኮ እንዲህ ነው የሚለውን ነገር የገባው ሰው ስላልነበረ ራሴ እየተሳሳትኩ ራሴ ላይ ዋጋ እየከፈልኩ ነው የተማርኩት። ነገሩን ግን አለፈ። እንኳን ትላንት ዛሬም ያልፋል፣ ነገም ያልፋል፣ እኛም እናልፋለን። is it worth it? መሰቃየቱ፣ ሰፈር ማረጉ፣ ዲፕሬስድ መሆኑ፣ መጨነቁ፣ ማልቀሱ ወርዝ ያረጋል ወይ? ዛሬ ላይ ላለን ህይወት፣ ዛሬ ላይ እየገነባን ላለነው ነገር እየጠቀመን ነው ወይ? ካላገለገለን መልቀቅ አለብን። ምንም ቢከብድ፣ ምንም ቢያሰቃይ፣ ምንም ቢጨንቅ፣ ምንም ብደጋግሙት እንደማይሆን ሲገባችሁ ኦኬ በቃ ዛትሰት የኔ ህይወት ዛሬ ሌላ ነው። ጎበዝ መሆናችሁን፣ ጀግና መሆናችሁን፣ ስንት ታሪክ አልፋችሁ እዚህ እንደደረሳችሁ፣ ስንት ነገር አድርጋችሁ እዚህ እንደመጣችሁ፣ እዚህ እድሜ እስክትደርሱ ድረስ ያሳለፋችሁትን ዋጋ ሌላ ሰው ስለማያውቅ አፕሪሼት እንዲያደርጋችሁ አትጠብቁ። እናንተ ግን ራሳችሁን አፕሪሼት የማድረግ ጉልበት አላችሁ። ግን ከአፕሪሼሽኑ ይልቅ መኮነኑ ነው የሚቀድመው። ከሆኑልን 15 ነገሮች ያልሆነልንን አንድ ነገር መዘን በዛ ነገር ስንጨነቅ ነው የምንቀረው። ካለን ግን ነገር የሌለን ነገር ይበልጣል። ምንም ነገር ባይኖረን ጤነኛ መሆን ብቻውን
ትልቅ ነገር አይደለም? ስለዚህ ስራ የለኝም፣ የሚያግዘኝ ሰው የለም፣ ትዳሬ የፈረሰ፣ መንገዱ ተዘጋጋ። ይሄ መንግስት አይሆንም፣ ከሌ የሆነ ዘር ብቻ ነው ተጠቃሚው። የኔ ሃይማኖት ከሌላው ሰው ይበልጣል፣ እኔ ከከሌ ይበልጣል። ሪሊ እንደዛ አይነት ህይወት ነው መኖር የምንፈልግ? ወይስ ልክ እንደ በጸሎት የሆነ ነገር ሂት እስኪያረገን እንጠብቃለን? ወይ በሽታ፣ ወይ ሞት፣ ወይ ሃርት ብሬክ ለመንቃት፣ ያለፈውን ታሪክ ለመተው ምንድን ነው የምትፈልጉት? ምን እስኪሆን ድረስ ነው እየጠበቃችሁ ያላችሁት? ምን ሲፈጠር ነው በቃ ከዚህ በኋላ ዛትስ ኖት ማይ ላይፍ እንደዛ አላስብም የምትሉት መቼ ነው? ምክንያቱም አሁን የምትኖሩት ላይፍ ወደዳችሁም ጠላችሁም መርጣችሁ ነው የምትኖሩት። ኮንሺየስሊ አልመረጣችሁት። ይሄን ላይፍ ነው የምፈልገው አላላችሁም። ግን አለመምረጥም መምረጥም በተደጋጋሚ ኔጌቲቭ ነገር እያሰቡ ኮምፕሌን እያረጉ ምን እያሉ አሁን ብዙዎቻችሁ ታልቅሳላችሁ አይደል? የበጸሎትን ታሪክ ስትሰሙ ደግሞ ዘሞር ዩ ኮምፕሌን ባማረራችሁ ቁጥር ያማረራችሁበት ነገር ይጨመርላችኋል። ዶንት ወሪ፣ ምንም ችግር የለም። ባመሰገናችሁ ቁጥር ደግሞ ያመሰገናችሁበት ነገርና ከዛ በላይ ይጨመርላችኋል። ስለዚህ መቼ ነው ያለፈውን ታሪክ የኔ ታሪክ አይደለም ሆኗል፣ ተፈጥሯል፣ ያንን ታሪክ ግን የመቀየር አቅሙ ስላለኝ በዛ ታሪክ ታስሬ አልኖርም የሚለው ውሳኔ ላይ መቼ ነው የምትደርሱት? መቼ ነው የምንደርሰው? እስክንሞት እስክንታመም ሰፈር እስክናረግ መጠበቅ አለብን ወይ? ሰው በፍላጎት አውቆ መንቃት ይችላል ወይም ደግሞ በስቃይና በሰፈረኝ ይነቃል? ጋይስ መቼ ነው የሚበቃን? መቼ ነው ኔጌቲቭ ላይ ፎከስ ማድረግ የምንተወው? መቼ ነው ኢነፍ ኢዝ ኢነፍ? በቃ ሰርቭ አላረገኝም። አሁን እኮ እየኖርን ያለው ህይወት እያገለገለን እየጠቀመን ቢሆን እኮ በጣም ጥሩ ነበር አይደል? ካልጠቀመን ግን መተውና መልቀቅ አለብን። ለራሳችን አዲስ ህይወት ኢንቪዥን ማድረግ አለብን። አዲስ ስዕል እዚህ ውስጥ መስራት አለብን። ኢማጂኔሽናችንን መጠቀም መቻል አለብን። እኔ አይ ኦልዌይስ ቴል ዩ እዚህ ጋር ቆሜው ዳጊ ምናምን ተብሎ ተጨብጭቦልኝ እዚህ ጋር ቆሜ ማወራችሁ ከናንተ የተሻልኩ ስለሆንኩ አይደለም፣ ግን ያለፈ ህይወቴን ለመተው ስለወሰንኩ ድሮ ከምመርጠው ውሳኔ ከምመርጠው ምርጫ የተሻለ ነገር ለመምረጥ ስለወሰንኩ ራሴን ስለመረጥኩ ራሴን መውደድ መለማመድ ስለጀመርኩ ራሴን ማክበር መለማመድ ስለጀመርኩ እዚህ ምድር ላይ ለሌላ ሰው የተቻለ ነገር ሁሉ ለኔ የማይቻልበት ምንም ምክንያት የለም ብዬ ማመን ስለጀመርኩ ነው። ሁላችንም እኩል ሰው ሆነን በአምሳሉ ተፈጥረናል እኮ። ሁላችንም ያ ፖቴንሻል አለን እኮ። እዛ ፖቴንሻል ላይ ፎከስ ማድረግ ይሻላል ወይስ ያልሆነልን ላይ ያልተሳካን ላይ የማንችልበት ምክንያቶች ላይ እኔ እኮ እንትን የማልችለው እንዲህ ስለሆነ እንዲህ እኮ የማይሆንልኝ እንዲህ የሚለው ይሻለናል ወይ ነው? አሁን ምን ሆኜ ነው አሁን ፓስቱ ላይ ሃንጋፕ ያረኩት? የማይፈልጉንን ሰዎች መፈለግ፣ የማይጠቅመን ቦታ መዋል። ምን ያህል ዲስሪስፔክትፉል ነን ለራሳችን። I have been doing that። ስለዚህ guys the past is gone። ሄዷል፣ አልፏል። ልከተለው ካላችሁ ግን ገና ብዙ እድሜያችሁን እያባከነባችሁ እስክትሞቱ ድረስ ዓለም ላይ በጣም ብዙ ሰው ሳይነቃ ነው የሚሞተው። የመኖር ሚስጥሩ ሳይገባው ነው የሚሞተው። በኢትዮጵያ ላይፍ ኤክስፔክተንሲ ደግሞ 67 70 ዓመት ነው አንድ ሰው ይኖራል ተብሎ የሚታሰበው። የቀረውን እድሜ ግን እንዴት ነው መኖር የምንፈልገው? ሁሌ እንደፈራን፣ ሁሌ ዳውት ውስጥ ኧረ አይሆንም እንዳለን፣ የሚያግዘኝ የለም እንዳለን፣ እንዳለቃቀስን፣ ኮምፕሌን እንዳረግን፣ የሶሻል ሚዲያ ኔጌቲቭ ዜና እየሰማን ለሌላ ሰው ደግሞ እየላክን አይተዋል እየተባባልን እዛት ዘ ላይፍ ዩ ዋንት። እንደዛ አይነት ህይወት ነው የምትፈልጉት? ባይ ዘ ዌይ ይሄን ነገር ስታረጉ ወዳችሁ አይደለም። ማናችንም እነዛ ቶቶች ስለሚመጡብን ነው። ኮንትሮል አይምሯችን እኛን እንዲያገለግል ተሰራ፣ ግን እኛ አይምሯችንን ማገልገል ጀመረን። ይሄ ነው አሁን ሰዎች ላይ የተፈጠረብን ትልቁ ችግር። የአይምሯችን አገልጋይ ሆነን ስልክ ደውለ ካልተነሳልን አይፈልጉኝም፣ አይወዱኝም፣ እንደዚህ። ሰዎቹ እኮ ተኝተው ይሆናል፣ ሰዎቹ ስራ ላይ ይሆናሉ፣ ሰዎቹ ታመው ይሆናል። ዊ ዶንት ኖ። ጓደኛችን ላገኝሽ ብያት ካላገኘችኝ እኔ ድሮውን እንደዛ አረግ ነበር።
ቤስት ፍሬንዴ ብዬ ደውዬ እንገናኝ ብዬ ካላገኙኝ ፐርሰናሊ ነው የምወስደው። ፍሬንድሺፕን ሪሌሽንሺፕ አድርገን የምንኖር በጣም ብዙ ሰዎች አለን የለን? ከጓደኞቻችን ከፍሬንድሺፑ የምንጠብቀው የሪሌሽንሺፕ ኦብሊጌሽን። ስለዚህ ጋይስ ሌት ኢት ጎ፣ ልቀቁት። የሰዎች ያረጓችሁን እናንተ ላይ የሆነውን ያለፋችሁበትን መከራ ያን ሁሉ አሸንፋችሁ ዛሬ እዚህ ተቀምጣችኋል። ዛሬ ጧት ከእንቅልፋችሁ ተነስታችኋል። እኛ እዚች አዳራሽ ውስጥ ሁሌ ላለው ተሰብስበን ስናወራ 300,000 ሰው ዓለም ላይ ይሞታል፣ ቁጥሩን ካልተሳሳትኩ። ከነዛ ከ300,000 ሰዎች ውስጥ አይደለም። ስለዚህ የተሰጠንን ወርቁን እንቁን ዛሬ ለምንድን ነው በትላንት የምንሸፋፍነው? ኢትስ ኖት ፌር። ህይወት ያለው ትላንት ውስጥ አይደለም። ህይወት ያለው ነገ ውስጥ አይደለም። ህይወት ያለው ዛሬ እዚህ ሞመንት ውስጥ ብቻ ነው። life is what happens when we are too busy making other plans ይባላል። በቃ ህይወት ፕላን እያደረግን ያልፈናል። ቢካዝ ህይወት የሚመስለን መቼ ነው? ሳገባ፣ ልጅ ስወልድ፣ መኪና ስገዛ፣ ቤት ስሰራ፣ እንዲህ ሲሆንልኝ አይደለም? አሁን እኛ ዛሬን ልምምድ ፕራክቲስ ነው ያደረግነው ነገን ለመኖር ማለት ነው። ነገ ግን የለም፣ ገና አልመጣም። ምን ጋራንቲ ያለን ነገን በህይወት መኖራችን? ነገን አስበው እኮ ከእንቅልፋቸው ያልነቁ በጣም ብዙ ሰዎች አሉ የሉም? ብዙ ፕላን ያላቸው እንደኛ። ስለዚህ ላይፍ ህይወት is passing you by እያመለጠን ነው። በማን ጥፋት? በራሳችን ስተት። ለምን ተሳሳትን? ስላላወቅን። ማያ አንጀሉ ምን ትላለች? when you know better you do better። የተሻለ ስናውቅ የተሻለ እናደርጋለን። ግን ይረሳል። ዛሬ ይሄን ሰምታችሁ ተነቃቅጣችሁ ዛሬን ነው የምኖረው። the power of now the present moment። ትላንት አልፏል፣ ነገ አልመጣም። ስለዚህ my life is today ብለን እኮ ነው የምንወጣው ከዚህ። ልክ ከነገ ወዲያ ሲደርስ ይሄ ዝናብ ይሄ ክረምት አያልቅም ማለት እንጀምራለን። the only moment we know we have for sure is this moment right now። ያንን መኖር ያልቻለ ሰው ነገን ቢያስብ ከንቱ ነው። ለምን? ነገም ከመጣ ድንገት ነገ ዛሬን ነው የምትደግሙታ። ከነገ ወዲያ ደግሞ እንዲሆናለሁ ብሎ ፈርስት ኦፍ ኦል ትላንት ስንል ትላንት ሲመጣ ምን ሆኖ ነው የመጣው? ዛሬ ሆኖ ነው የመጣው አይደለም? ነገ ሲመጣ ማን ሆኖ ነው የሚመጣው? ነገን ሆኖ ይመጣል? አይመጣም። ስለዚህ ያ ምን ያሳያችኋል? ያለው ነገር ያለን ነገር ዛሬና ዛሬ ብቻ መሆኑን ነው። ስለዚህ ዛሬን መኖር መለማመድ ፕራክቲስ ይጠይቃል። በየቀኑ ማስታወስ፣ ራሳችንን ሪማይንድ ማድረግ አለብን። እኔ ወደ ትላንት ሄጄ ቀኔን አላበላሽም። ኮንሽስ መሆን አለብን። ይመጣል እኮ እኔም ጋር ኤቭሪዴ እኮ ያጋጥመኛል። ግን ሲመጣ እኔ ከችግሩ በላይ ነኝ። እኔ ከተፈጠረብኝ ነገር በላይ ነኝ። እኔ ከትላንት በላይ ነኝ። ለምን? ሰው ነኝ። ስለዚህ የትላንት ችግሮቻችንን አሽቀንጥረን መጣል አለብን። ነገ ብከስርስ የሚል ሰው አለ። ነገ ሚስቴ ብትሆኝስ፣ ነገ ቢያመኝስ፣ ልጄ ቢሞትስ፣ ብሞትስ ነው የሚሉ ብዙ ሰዎች አሉ። ይመጣሉ ተውቶቹ። ግን ነገ ሲመጣ ብቻ ነገ ዛሬን ሆኖ ሲመጣ ብቻ ነው የምናውቀው። ስለዚህ ጋይስ ፕራክቲስ ዘ ፓወር ኦፍ ናው። ዛሬን መኖርን ተለማመዱ። ጧት በግራቲቲዩድ የተነሳ ሰው ሲነሳ ከእንቅልፉ ስለሆነው ስላልሆነውም ነገር አመሰግናለሁ። ዛሬ ከእንቅልፌ እንድነቃ ስላደረከኝ አምላኬ ሆይ አመሰግናለሁ ብላችሁ ስትነሱ ቀኑ የበራ ነው። ወይኔ ሲያስጠላ ዝናቡ ብላችሁ ስትወጡ ወይ ታክሲ መንገድ ላይ ይበላሻል፣ ወይ አንዱ ሰው ይናገራችኋል፣ ከአንዱ ሰው ጋር ትጣላላችሁ፣ ቢሮ ስትደርሱ አለቃችሁ ተቆጥቶ ብዙ ነገር ይፈጠራል። ስለሚሳሳብ ነው። ስለዚህ ሞመንታችሁን ዛሬን እኔ ለምወደው ሰው የምሰጠው ትልቅ ስጦታ ጊዜ ነው የምለው። ጊዜን መልሼ አላገኘው። እዚህ አዳራሽ ውስጥ ከእናንተ ጋር ያሳለፍኩትን 2 ሰዓት ተመልሶ አገኘዋል። በሌላ አጋጣሚ እኮ ልንገናኝ እንችላለን። እችን 2 ሰዓት ግን አላገኛትም። እናንተም ይሄ 2 ሰዓት ከህይወታችሁ ላይ ተቀንሷል። ከተቀነሰ አይቀር ደግሞ የተወሰነውን ነገር ለምን ሀሳቡን አትጠቀሙበት? እያንዳንዱ ቀን ባለፈ ቁጥር እያንዳንዳችን ወደ ሞት እየቀረብን ነው የምንሄደው። ወደድንም ጠላንም ያለን ጊዜ እዚህ ምድር ላይ ምን ያህል እንቁ እንደሆነ ልንረዳ ይገባል። እሱን ያወቅን ቀን እመኑኝ አትመለሱ። ወደ ኋላ የለም፣ ወደፊት እንዲህ ቢሆን የለም። I am happy the way things are። በቃ you let it go። የሆነውን በሙሉ መተውና ነገሮችን መቀበል አክሴፕት ማድረግ ትጀምራላችሁ። ምክንያቱም የሆነ ነገር ለምን ሆነ ብሎ ማሰብ እብደት ስለሆነ
መንገድ ላይ ጨርቃቸውን ጥሎ የሚሄዱ ሰዎች ስናይ ምን እንላለን? እብድ ነው እንላለን። እያንዳንዳችን ደግሞ አእምሯችን ውስጥ የምናስበውን ሀሳብ ሰው ቢሰማብን ከኛ በላይ እብድ አለ? ዝም ብላችሁ ሙሉ ቀን የምታስቡትን ሀሳብ ኖቲስ ብታረጉት ከዛ በላይ እብደት የለም። አንድ ጤነኛ ሰው እንደዚህ ሊያስብ አይችልም። እብዶቹ የምንላቸው አውጥተው ነገሩን ያኛ የምናስበውን ሀሳብ እነሱ ባፋቸው እያወሩት ስለሄዱ ነው። ሌላ ልዩነት የለም በእኛና በእነሱ መካከል። ጀግና መሆናችሁን አስታውሱ። አምላክ በራሱ ምስል የፈጠራችሁ መሆናችሁን አስታውሱ። እስከ ዛሬ የመጣችሁበትን ከባዱን ነገር አልፋችሁ ዛሬ ላይ መድረሳችሁን አስታውሱ። ስለዚህ ከራሳችሁ በላይ ለእናንተ ማንም ጀግና የለም። ሰው አትጠብቁ። መጥቶ ሴቭ የሚያደርጋችሁ ሰው የለም። እከሌ ይመጣልኛል እከሌ ይደርሰልኛል ከሚለው ማይንድ ሴት ውጡ። ለራሳችሁ ራሳችሁ ሁኑ። መሞከር በምትችሉት አቅማችሁ በሚፈቅደው መጠን ሁሉንም ነገር ካረጋችሁ በኋላ ደግሞ ሌት ኢት ጎ። ማድረግ የምትችሉትን ነው አይደል? እዚህ ምድር ላይ ማድረግ የምትችሉት አቅማችን በፈቀድነው ባወቅነው መጠን ነው አይደል? መኖር የምንችለው ያወቅነውን አቅማችን የፈቀደውን ነገር ካደረግን በኋላ we have to let it go። በቃ ማድረግ ያለብኝን መሆን ያለብኝን ሆኛለሁ። አሁን ደግሞ ይሄን ነገር ለቅቄዋለሁ። because life is beautiful። ህይወት እኛ እንደምናስበው ሲሪየስ አይደለም። we make it very serious። አይታችኋል? በቃ ሲሪየስ ናችሁላችሁ። እንደዚህ ቢሆን የዛሬ ወር እንደዚህ ያለው ነው ነገ it's not that serious guys። እዚህ ውስጥ ግን ሲሪየስ አድርገነዋል በጣም። ሞትን የሚያስብ ሰው ህይወትን በዚህ መጠን ሲሪየስ ወስዶ ራሱን አያሰቃይም። because ሞትን ማሰብ ደግ ያደርጋል። ሞት እንዳለ ስታስቡ ዛሬን መኖር ያጓጓል። ሰው 80-90 ዓመት ሆኖት እኮ መሞት አይፈልግም። እያመመው እየተሰቃየ ምንድን ነው የሚያደርገው? they want to live longer because life is beautiful። የተሰጠን ትልቅ አሜዚንግ የሆነ ስጦታ ነው አይደለም? እነ ስቲቭ ጆብስ እንደዛ ሰክሰስፉል የሆኑ ሰዎች ሊሞቱ ሲሉ ምን አሉ? የተሻለ ፍቅር መስጠት ነበረብኝ። ለካ ገንዘብ ብቻ ፖይንት የለውም። የተሻለ ነገር እዚህ ምድር ላይ ከምትወዷቸው ሰዎች ጋር ጊዜ ማሳለፍ፣ ለሰዎች መልካም መሆን የተሻለ ነው ብሎ አሰቡ። ስለዚህ ጋይስ ከጥላቻ ፍቅርን እንምረጥ፣ ከሀዘን ደስታን እንምረጥ፣ ከእንባ ሳቅን እንምረጥ አይደለ? ከመበተን አንድነትን እንምረጥ። ቢካዝ መምረጥ እኛ የተሰጠን ጸጋና ኃይል ነው። ስለዚህ አይ ሪሊ ሆፕ ከልቤ የምመኝላችሁ ነገር ዛሬን መኖር እንድትጀምሩ ነው። ዛሬን መኖር የጀመረ ሰው ያሰበው ህልም በሙሉ ይሳካለታል። ያቀደው ያለመው ነገር በሙሉ ዛሬን ነው ሞመንቷን እየኖረ ነው። ያ ሰው ነገን ፕላን እያደረገ አይሸወድም። ያ ሰው የማይሸወድ ሰው በተለያየ በማይረባ በፔቲ ነገር አይምሮ የማይወሰድ ሰው ደግሞ ያማረና የተሻለ ህይወት ይኖራል። መድረስ የሚፈልግበት ቦታ ላይ ይደርሳል። ማግኘት የሚፈልገውን ነገር በሙሉ ያገኛል። እኔ ደግሞ በጣም ወዳችኋለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ነው።